ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ዛሬም በተጠናከረ ሁኔታ ቀጥሏል። አገዛዙ ሰራዊት የሰውና የቁስ አቅም ላይ ከፍተኛ ኪሳራ ማድረስ እንደተቻለ ነው የደረሰን መረጃ የሚያመለክተው። ትልልቅ ወታደራዊ ድሎችን የተጎናጸፉት የአማራ ፋኖዎች ግስጋሴያቸውን ቀጥለዋል። የአማራ ፋኖ ትግል በሶስተኛ ዓመቱ በርካታ ድሎችን በመቀዳጀት ወደ አጠቃላይ ጥቃት ለመሸጋገር በዝግጅት ላይ እንደሚገኝም ከደረሰን መረጃ ለማወቅ ተችሏል። ሰሞኑን የአማራ ፋኖ በወሰደው እርምጃ የአብይ አህመድ አገዛዝ መጠነ ሰፊ ኪሳራ ደርሶበታል። የአብይ አህመድ ጀነራሎች እየመከሩ እንዳለም ይነገራል። በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ዛሬም በተጠናከረ ሁኔታ ቀጥሏል። በብራቃት፣ በመራዊ፣ በዴንሳ ባታ፣ ዳጊና ድንቡክ አካባቢዎች ጠንከር ያለ ውጊያ ከአገዛዙ ጥምር ሰራዊት ጋር መደረጉ የተገለጸ ሲሆን አምስተኛ ክፍለ ጦር በፍኖተ ሰላም፣ ቡሬና ሆዳንሽ ከተሞች ያገዛዙ ሰራዊትን በመግጠም ከፍተኛ ኪሳራ ማድረስ መቻሉን ያገኘነው መረጃ ያመለክታል። በገምቦሬ፣ ፈለገ ብርሃንና ደብረ ወርቅ አካባቢ በአገዛዙ ጥምር ሰራዊት ላይ ጥቃት በመፈጸም ጠንከር ያለ ጉዳት ማድረሱም ተመልክቷል። በደጋዳሞት ቀጠና ብርቱ ፍልሚያ ሲደረግ እንደነበረ ነው በደረሰን መረጃ ላይ ተገለጸው። የአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ ደገር፣ ሻፊና ቲርቲራ በተሰኙ አካባቢዎች ዘልቆ በመግባት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸሙ ተመልክቷል። ቱሊያ ጎራ በተሰኘ ስፍራ የደፈጣ ጥቃት በመፈጸም ኤፍኤስአር ተሽከርካሪዎች ላይ ሲጓዙ በነበሩ የአገዛዙ ሰራዊት አባላት ከፍተኛ ሰብአዊ ጉዳት ማድረስ የተቻለ ሲሆን ተሳፍረው የነበሩ የአገዛዙ ወታደሮች አብዛኞቹ መደምሰሳቸውን ከምስራቅ እዝ የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። በሌላ በኩል የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ እዝ በበርካታ ቦታዎች ውጊያ ማድረጉን ገልጿል። ጉና ክፍለ ጦር መነሻውን ከንዳቤት ወለሽ ከተማ አድርጎ ወደ ጃራገዶ ሲያጓጉዝ የነበረው ያገዛዙ ሰራዊት አዳማ ቂርቆስ ረቡ ገበያ ሲደርስ የንዳቤት ብርጌድ የፋኖ አባላት ጥቃት በመፈጸም ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ አድርሰውበት ተልእኮውን ሳያሳካ መንገድ ላይ እንዳስቀሩት ነው የደረሰን መረጃ የሚያመለክተው። በሌላ በኩልም በእስቴና በአርብ ገበያ ከተማ መካከል ከምትገኘው ግንዳ ጠመም ከተማ ላይ የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በአገዛዙ ሰራዊት ላይ ጥቃት በመፈጸም በከባድ መሳሪያ ምድብተኞች ላይ ብርቱ ኪሳራ እንዳደረሰም ተገልጿል። ከግንዳ ጠመም በቅርብ ርቀት ካለችው ልጫ ከተማ በተወሰደ የተጠና ኦፕሬሽን ከተማዋን በቁጥጥር ስር ማድረግ መቻሉን ከበላይ ዘለቀ እዝ የተላከው መረጃ የሚያሳየው። ይህ በእንዲህ እንዳለ በአማራ ሳይንት ወረዳ ሮቢት ከተማ በተደረገው ውጊያ በርካታ የአገዛዙ ወታደሮች የተደመሰሱ መሆናቸው ተገልጿል። በዋድላ ወረዳ የተንቀሳቀሰው የአብይ አህመድ ሰራዊት በመብረቅ ክፍለ ጦር ተመቶ የያዘውን አራግፎ መመለሱን ለማወቅ ተችሏል። ጎንደር 206ኛ ኮር የተራራው ራስ ንጉስ ክፍለ ጦር የገብርዬ ክፍለ ጦር ሰሞኑን ከአገዛዙ ጦር ጋር ውጊያ ያደረጉ ሲሆን በከፍተኛ ሜካናይዝድ ኃይል ታጅቦ የመጣውን ሰራዊት በመግጠም 22 የመከላከያ የሚሊሻና የአድማ ብተና አባላት ሲደመሰሱ 7 የመከላከያ አባላት እንዲሁም ቁጥራቸው ያልታወቁ የሚሊሻና የአድማ ብተና አባላት ቆስለኛ ሆነዋል። በአማራ ክልል ባለው ጦርነት የአብይ አህመድ ፖለቲካዊም ሆነ ወታደራዊ መዋቅር ከጥቅም ውጪ በመሆኑ ከ80 በመቶ በላይ የክልሉ አካባቢ በፋኖች ቁጥጥር ስር መሆኑን መረጃዎች ያመለክታሉ። አብይ አህመድ ጀነራል መኮንኖችን የአማራ ክልል ጦርነት ይህን ያህል ጊዜ ለምን ፈጀ? ይህን ሁሉ መስዋዕትነት ከፍለን እስካሁን መቆጣጠር ያልቻልነው ለምንድን ነው የሚል ጥያቄ ያነሳ ሲሆን ጣቱን በመስለኔው የአማራ ክልል አስተዳደር አመራሮች ላይ በመቀሰር የአማራ ክልል ብልጽግና ከጽንፈኞች ጋር አልተቆራረጠም፣ አሁንም አልጸዳም፣ መረጃ ከማቀበል አንስቶ ጽንፈኛ ኃይሎችን በስንቅና በትጥቅ እንዲጠናከር የሚያደርጉት በብልጽግና መዋቅር ውስጥ ያሉ አመራሮች ናቸው በማለት በንዴት አስተያየት የሰጠ ሲሆን በቀጥታም እርምጃ እንዳይወሰድ የተገደብነው በአማራ ብልጽግና መዋቅር አማካይነት ነው ሲል መናገሩን የአንከር ሚዲያ ምንጮች ገልጸዋል። ከፋኖ ኃይሎች ጋር ግንኙነት አላቸው ተብለው የሚጠረጠሩትን አመራሮች የታድሶ ማሰልጠኛ ተቋም እንዲገቡና
ስልጠና እንዲወስዱ እንደሚደረግም ለማወቅ ተችሏል። የፋኖ አመራሮች እንደሚናገሩት ፋኖ በፊት ከነበረው አቅም በሰው ኃይልም ሆነ በመሳሪያ በ10 እጥፍ የጨመረ ቁመና ላይ ደርሷል። በቅርቡ አጠቃላይ የሆነ የማጥቃት ዘመቻ እንደሚከፈትና ክልሉን ከአብይ አህመድ ሰራዊት ነፃ የማድረግ እርምጃ እንደሚጀመር የፋኖ አመራሮች በመግለጽ ላይ ናቸው። በመከላከያ ሰራዊት ውስጥ የሚታየው አደጋ ስርዓቱን ሊያናጋውና መፈንቅለ መንግስት እንዲከሰት ሊያደርግ እንደሚችል ተጠቆመ። በጎሳ አስተሳሰብ፣ በሙስናና ዘረፋ እንዲሁም በከፍተኛ የሰብአዊ መብት ጥሰቶች የተተበተበው የአብይ አህመድ መከላከያ ሰራዊት የሀገሪቱን ህልውና አደጋ ላይ በመጣል ላይ እንደሚገኝም ጉዳዩ ያሳሰባቸው ከፍተኛ የጦር መኮንኖች ስጋታቸውን በመግለጽ ላይ መሆናቸውን በተለይ ለአንከር ሚዲያ በደረሰ ጥብቅ መረጃ ላይ ተመልክቷል። በበላይ የሰራዊቱ አዛዦች መካከል የስርቆትና የማህበራዊ ብልግና ፉክክር እየተጠናከረ መምጣቱ በአመራሩ ዘንድ የእርስ በርስ አለመተማመን እየጎላ መሄዱና ሌሎች ምክንያቶች ተጠቅሰው ሰራዊቱ እረኛ አልባ የሆነበት ሁኔታ ተፈጥሯል ተብሏል። የህወሓት የጦር አዛዦች ወደ ሰራዊቱ መመለሳቸው በተለይም በአማራና በደቡብ ተወላጅ በሆኑ ከፍተኛ መኮንኖች ዘንድ ያስከተለው ቅሬታ የሰራዊቱን አንድነት እያናጋው እንደሆነም ተመልክቷል። ብሔርንና ጎሳን መነሻ ያደረጉ የበቀል ፍላጎቶች አንዱ አንዱን ጠልፎ ለመጣል በሚል ውስጣዊ ሽኩቻና የመረጃ ጦርነት ሰራዊቱን እያመሰው እንደሆነ ካገኘነው መረጃ ለማወቅ ተችሏል። የኦሮሞ ተወላጅ የሆኑ ጀነራሎች ለአማራ ህዝብ የሚያሳዩት ንቀት እያደገ መምጣቱን ተከትሎ በሰራዊቱ ውስጥ በአማራ ተወላጆች ላይ የሚታየው ቅሬታ ከዕለት ወደ ዕለት እየተጠናከረ ሲሆን በግልጽ ጎራ የለየ ፍጥጫ መፈጠሩም ተገልጿል። ቁልፍ የሰራዊቱ የአመራር ቦታዎች በኦሮሞ ተወላጅ ጀነራሎች መያዛቸውና በተለየ ተልዕኮ የኦሮሞ ተወላጆችን በሰራዊቱ ውስጥ ቁጥራቸው እንዲበራከት የተጀመረው የአብይ አህመድና የብርሃኑ ጁላ እንቅስቃሴ የመከላከያ ሰራዊቱን ወደ ለየለት የእርስ በርስ ግጭት ብሎም ወደ መፈንቅለ መንግስት ሊያመራው እንደሚችል ስጋት እንዳለ ነው እየተነገረ ያለው። በሀገሪቱ ባለው ወቅታዊ የደህንነትና የጸጥታ አደጋ ምክንያት የብልጽግና ጀነራሎች በህዝብ አስተዳደርና ፖለቲካዊ ጉዳዮች ላይ እጃቸውን ማስገባታቸው የአብይ አህመድ አገዛዝ ወደ ለየለት ወታደራዊ ስርዓት የማምራት ዝንባሌ እያሳየ መሆኑም ተመልክቷል። ሰራዊቱ አሁን ባለው ሁኔታ ተጠናክሮ የመቀጠል እድሉ መክኗል የሚሉት ስጋት ያደረባቸው ከፍተኛ መኮንኖች በፖለቲካው የሚታየው የኦሮሞ ጀነራሎች ጣልቃ ገብነት የአብይ አህመድ አገዛዝ ወደ ወታደራዊ ስርዓት እንደሚቀየር አመላካች መሆኑን ገልጸዋል። አብይ አህመድ መከላከያ ሰራዊቱን የመጨረሻ የስልጣኑ መጠበቂያ ምሽግ አድርጎ ሊጠቀምበት እንደሚችል የሚገልጹት እነዚሁ የጦር መኮንኖች ከአብይ ያልተገራ የስልጣን ፍላጎት አንጻር ከታየም ቀጣዩ ሂደት ሀገሪቱን በወታደራዊ አገዛዝ ቀንበር ስር ለማድረግ እንደታሰበም ጠቅሰዋል። ሽኩቻውና የብሔር ፍጥጫው እየባሰበት የሚመጣ ከሆነ የወታደራዊ አመራሮች ግድያና ያን ተከትሎም መፈንቅለ መንግስት ሊከሰት እንደሚችል ነው ያመለከቱት። መፈንቅለ መንግስቱ የብሔር መስመርን ተከትሎ ሊፈጸም እንደሚችል ከዚያም ባለፈ አብይ አህመድ እጃችን የገባውን ስልጣን በድክመቱ እንድናጣው ያደርገናል የሚል ስጋት ባላቸው አክራሪ የኦሮሞ ጀነራሎች አማካይነት ሊከናወን ይችላል ሲሉም እኚሁ ስማቸውን የደበቁ የጦር መኮንኖች ለአንከር ሚዲያ እንዲደርሰው ባደረጉት ጥብቅ መረጃ ላይ አመልክተዋል። በአጠቃላይ ሰራዊቱ አደጋ ላይ ነው የሚሉት የጦር መኮንኖቹ ፖለቲካዊ አመራሩ ከህዝቡ መነጠሉ፣ ፓርቲው ብልጽግናና የኢትዮጵያ ህዝብ ከዕለት ወደ ዕለት እየተቆራረጡ መምጣታቸው እንዲሁም በኢትዮጵያ ህዝብ ዘንድ የሚታየው የለውጥ ፍላጎት መጪውን ጊዜ እጅግ ወሳኝ እንደሚያደርገው አመልክተዋል። የሚመጣው አደገኛ አዝማሚያ መቀልበስ የሚችልበት እድል መኖሩን በተለይ በሰራዊቱ ውስጥ የብሔርና የጎሳ መስመርን ተሻግረው ኢትዮጵያን ለማዳን የሚችሉ ኃይሎች ጉልበት የሚያገኙ ከሆነ ያንዣበበው አደጋ እንደሚገፈፍ፣ አለበለዚያም በዚሁ ከቀጠለ ኢትዮጵያ ወደ ደም አፋሳሽ ጦርነት ውስጥ እንደምትገባና የሀገር መፍረስ አደጋ እንደሚከሰት ነው ለአንከር ሚዲያ በደረሰው ጥብቅ መረጃ ላይ ተመለከተው። ይህ በእንዲህ እንዳለ የአብይ አህመድ ሰራዊት በከፍተኛ መሰላቸት ውስጥ እንደሚገኝ ተገለጸ። የሰራዊቱ ቁመና እየወረደ መምጣትና መሰላቸት ለብልጽግናው አገዛዝ ከፍተኛ ስጋት መፍጠሩን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ሰራዊቱ እየፈረሰ ነው፣ በተለይ እግረኛው ኃይል ሙሉ በሙሉ ከጥቅም ውጪ ሊወጣ ከጫፍ ደርሷል የሚሉት ስጋቶች በሰራዊቱ አዛዦች ዘንድ መኖሩን የሚገልጹት የመረጃ ምንጮች ባለፈው የአገዛዙ ሰራዊት ከፍተኛ ወታደራዊ
አዛዦች በአደባባይ የተናገሩትንም በአብነት በመጥቀስ የአብይ አህመድ አገዛዝ ከፍተኛ ጭንቀት ውስጥ መግባቱን ይገልጻሉ። የአንከር ሚዲያ ወታደራዊ ጉዳዮች ባለሙያዎች የሶስቱ ጀነራሎች የአደባባይ ምስክርነት ሰራዊቱ ሀገር የመከላከል ቁመና ላይ እንዳልሆነ በዚሁ ከቀጠለ በከፍተኛ ቁጥር የሰራዊት መኮብለልና መጥፋት እንደሚከሰት ገልጸዋል። ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው የአብይ አህመድ ጀነራሎች ጉዳዩ በእጅጉን እንዳሳስባቸውና ሰራዊቱ በገፍ እየተማረከ የሚገኝበትን የአማራ ክልል ጦርነት በምን መልኩ መቋጨት እንደሚገባ እየተነጋገሩበት ይገኛሉ። የአብይ አህመድ አገዛዝ የመውጫ ስትራቴጂ ሳያዘጋጅ የገባበት የአማራ ክልል ጦርነት ከተጠበቀው በላይ የሰውና የመሳሪያ አቅሙን የበላበት እንደሆነ የገለጹልን የአንከር ሚዲያ የወታደራዊ ጉዳዮች ተንታኝ ፖለቲካዊ መፍትሄን ወደ ጎን አድርጎ በኃይል እፈተዋለሁ የሚለው አካሄድ የአገሪቱን የመከላከያ አቅም በከፍተኛ ደረጃ እያዳከመው ነው ብለዋል። አብይ አህመድ ወደ ስልጣን ከመጣ ወዲህ ለአንድም ቀን ያለ ጦርነት ያላሳለፈው የመከላከያ ሰራዊት በእርስ በርስ ግጭት ምክንያት የደረሰበት ኪሳራ ሀገሪቱን ለታሪካዊ ጠላቶቿ ጥቃት ሊያጋልጣት ይችላል ሲሉም ስጋታቸውን ገልጸዋል። ሁኔታው ያሳሰባቸው አንዳንድ ጀነራሎች ከወዲሁ ጉዳዩን ወደ አደባባይ ይዘው መውጣት የጀመሩ ሲሆን ሰራዊቱ በውጊያዎች መደራረብ ሰልችቶታል፣ በእርስ በርስ ግጭት እየተጣደ እረፍት ባጣ የጦርነት አዙሪት ምክንያት ከልክ በላይ ደክሞታል የሚለው አስተያየትና ጠንካራ አቋም ከአብይ አህመድ ጀነራሎች እየተሰማ ሲሆን ባለፈው ብርጋዴር ጀነራል ከበደ ረጋሳ በቃም ፖለቲካዊ መፍትሄ ፈልጉ በሚል የሰጡትና የሰራዊቱ በሙሉ አቋም ነው ብለው ያስተላለፉት ጠንካራ መልእክት ለአብይ አህመድ አገዛዝ የማስጠንቀቂያ ደውል ተደርጎ ተወስዷል። እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ሄደንም ደም እናፈሳለን እናንተ በምትልኩን በምትሰጡን ትእዛዝ መሰረት። ስለዚህ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ስለዚህ ይሄ የእያንዳንዱ የኢትዮጵያ ወታደር ድምጽ ነው። ተመልካቾቻችን ከተለያዩ ቦታዎች የሰበሰብናቸውና ያጠናቀርነው መሰናዶ ይመስላል። ጤና ይስጥልኝ።